እየቀዘነች እያራች እንትን ብትልም ማለት ነው ያው ደስታ እንትን ላይፍ የላቸውም ህይወት የላቸውም መጨረሻቸው አያምርም ሲተኙ በመጠጥና በውስኪና በድራግ ነው ምንም አይነት መልካም ነገር የላቸውም ገባችሁ ሌባ ልጆቻቸው ዘገምተኛ ናቸው እንዳሉ እግዚአብሔር already ረግሟቸዋል የሚያሳዝነው እግዚአብሔርን ነው የምላችሁ ጤነኛ ልጆች ካላችሁ እግዚአብሔር በቃ ቢሊየነሮች ናችሁ ጤነኛ ልጆች ካላችሁ ዘገምተኛ ልጅ ካላችሁ እግዚአብሔር ረግሟቸዋል የተረገማችሁ ናችሁ ጌታም የኔ ቃል አይደለም የእግዚአብሔር ቃል ነው አሁን እነዚህ የምትመለከቷቸው እንዳሉ ልጆቻቸው ዘገምተኛ ናቸው ትዳራቸው የተበተነ ነው ባለጌ ናቸው ጌታ ምስክር ነው እንዳለ ስታዩ እንዴት ሊሆን ይችላል ትላላችሁ እናንተ እንት እንዳትበሉ እውነቴን ነው እግዚአብሔር መባረክ እንደባረካችሁ የምታውቁ ልጆቻችሁን ጤነኛ ካረገላችሁ እግዚአብሔር ባርኳቸዋል እግዚአብሔር ባርኳቸዋል ልጆቻችሁን ጤነኛ የኔ ልጆቼ አንዱ ዘገምተኛ ቢሆን መከተረግም ያለው ነበር ምለው እርግማን ነው መጽሐፍ ቅዱስ ነው የሚለው because ልባቸውን አይቶ አስቀድሞ አይቶ እኮ ነው ትዳራችሁ ካልተባረከ ልጆቻችሁ ካልተባረኩ አስባችኋል አይተኙም እንትን የላቸውም ለብር የተገዙ ናቸው በሚሊዮን የሚቆጠር ብር ቢኖራቸውም ያን ብር አያስተኛቸውም ያቅበዘብዛቸዋል ደም የሰው ደም አለባቸው ስለዚህ ሁላችሁም እግዚአብሔርና መስክኑ ዱና ቢፉል ሚሊዮን ፎሎወር አገኘን ብዙ ገንዘብ አገኙ ብዙ ቅና አገኙ ብላችሁ እንዳትሞኙ ልጆቻችሁን አስተምሩ እንደነዚህ ከምትሆኑ ማለት እቺ አሁን ስም የ9 ወር ርጉዝ ናት እንወራር ልጇ በሰላም ይወለድላት ግን በሰላም ይወለድ ብዬ አላስብም because እንዳለ ኔጌቲቭ እና የብዙ ደም እንትን አለባት የብዙ እንባ አለባት ያነ is going through her embryo is going through her DNA ውስጥ እየገባ ነው የሚወለደው ልጅ አሁን ጤነኛ የሆነ በታስባላችሁ how አሁን ይሄን ስናገር ብዙ ሰዎች ይናደዱብኛል ለምን አብዛኛው even ቤተሰቦቼ ለምን አልተማሩማ የእግዚአብሔርን ቃል አያውቁማ ስሜት ነው እግዚአብሔርን ቃል አያውቁም በነገራችሁ ላይ በዚህ ዘመን የእግዚአብሔርን ቃል መስበክ even ከቤታችሁ ነው የሚያስነሳባችሁ ሰይጣን ከቤታችሁ ነው የሚያስነሳባችሁ ትክክለኛ የእግዚአብሔርን ቃል እግዚአብሔር ቃል የሚለውን ነገር መናገር በዚህ ዘመን ማለት ነው ከቤታችሁ ነው ጠላት የሚያስነሳባችሁ አይባልም አይደለም ይባላል ሄድና ምንድን ጥቅም አለው ምን ጥቅም እኮ ልባችሁን አይቶ ስራችሁን አይቶ እግዚአብሔር ልቡን አይቶ እግር ነሳው በሁለት መንገድ አለ በዚህ ምድር ላይ የምትሰቃዩ በሁለት መንገድ ይሄ እንደ ፓስተር ነው የማወራው I don't care አመናችሁ አላመናችሁ እናንተ የምትፈልጉትን ነገር አላወራም እናንተ የሚመቻችሁን ወይም ፐብሊክሊ አክሰፕትድ የተደረገ ነገር ለንግግር እኔ ኢትዮጵያዊ አይደለሁም እኔ አበሻ አይደለሁም I don't care የናንተ እንትን የለኝም የናንተ ስዕብና የለኝም ኢትዮጵያዊ አይደለሁም ሀበሻ አይደለሁም አማርኛ የምናገር አሜሪካዊ ሰው ነኝ በጣም ነፃ የወጣው ከአሜሪካን ሜንታሊቲም የወጣው ሰው ነኝ እኔ የምናገረው በሐቅና ሐቅ ነው ክርስቲያን ነኝ ትክክለኛ ሪፎርም የሆነ መጽሐፍ ቅዱስን የማውቅ ሰው ነኝ ስናገር በመጽሐፍ ቅዱስ ውስጥ ነው የምናገረው ስለዚህ እነዚህ ሰዎች የብዙ እንባ ያለባቸው ነኝ you don't think እግዚአብሔር ቤታቸውን አይመታው you don't think በልጆቻቸው አይረግማቸው you don't think በትዳራቸው አይረግማቸው you don't think እግዚአብሔር አያደርግም ይልትሉ ነው that's why mediocre ክርስቲያኖች ናችሁ መጽሐፍ ቅዱስ የማታነቡ ዝም ብላችሁ ከማን ሽርክ የምትፈጥሩ ሽርክ ፈጣሪዎች ስለሆናችሁ አታውቁም ይቅርታ አድርጉልኝ I am a pastor ስናገር እንዳገልጋይ ነው የምናገረው አይባልም የሚል ሰው ራስ ሄድና መጽሐፍ ቅዱስን አይጻፍም በለው እግዚአብሔር ይረግማል በልጆች ነው የሚረግመው እግዚአብሔር ይረግማል እርግማን ነው ልጆች በልጆች ነው የሚረግመው ስለዚህ ልጆቻችሁ እንዲባረኩላችሁ የዘራችሁትን እንድታጭዱ መልካም ነገር ዝሩ የስንት ሰው ህፃናት ብር በልተዋል እነዚህ የስንት ሴቶችን ድምጽ በልተዋል እነዚህ እቺ ሙኒትና ሀቢባ የስንቱን እያየናል በአደባባይ እየሄዱ በገንዘብ ኃጢያታቸው እንዲሸፈንላቸው ለምን ዱባይ ውስጥ ህግ የለም የሚከስሰው የለም አብዛኛው ኢትዮጵያውያኖች ዱባይ የሚሄዱት ማንበብና መጻፍ የማይችሉ ከወሎ ፕሮቪንስ ከወሎ ክልል የሚሄዱ ምስኪን ሴቶች ናቸው ምንም አያውቁም ይመጡባቸዋል እንደ ተሰደበያለሽ ፎቶሽ ይለጠፍብሻል እናት ልጆች ይደረጋል ዘገየ ገብረ ጻድቅ ነበር አለ የነዚህ ውሻ የሙኒት ውሻ እሱ ነበር ዛሬ ዘገየና እኔ አሁን ይታረቃሉ ነገር እኔ ገብቸበታለሁ ይታረቃሉ አስታረቃቸዋለሁ ስፈልግ አስታረቃቸዋለሁ ስፈልግ እየመጣው ማለት ነው ነግራቸዋል እንቅልፍ ነው የምነሳችሁ ግን
መጨረሻችሁ አያምርም። ሙኒት ህገወጥ ደላላ ሌባ ነሽ። ሙኒት ህገወጥ ደላላ ሌባ ነሽ። ኃጢአትሽን ለመደበቅ በየቦታው እየሄድሽ የምታወጪው ገንዘብ እያየን ነው። ምን የምታረጊውን ነገር እያየን ነው። ብታለቅሽ ትናንት የተናገርሽውን ዛሬ የማደግሚ አስመሳይ ወላዋይ ነሽ። ሙኒት ህገወጥ ደላላ ነሽ፣ ሌባ ነሽ። ከብልጽግና መንግስት ጋር የምትሰሪ ሌባ ነሽ። አንቺም ሀቢባ ሌባ ናችሁ። ሁለታችሁም የዱባይ ማፊያዎች ናችሁ። የብልጽግና መንግስት ካድሬዎች ናችሁ። የዶክተር አብይ አህመድ ቅጥረኞች ናችሁ። ዶክተር አብይ አህመድ ቀጥሮ አማራን የሚያበዘብዝበት። ሙኒት ጉራጌ ነሽ፣ አንቺም ጉራጌ ነሽ። በአማራ ስም ነው ሁለቱም የመጡት። እችም ስትመጣ ከ4 ዓመት በፊት ቅጁ አለኝ፣ የመሲ ብሪጅስቶን ቅጅ አለኝ፣ እፖስተዋለሁ። ደውላ እችኮ አማራ እህት ናት፣ ለአማራ የምትታገል ናት ብላ ነው ያስተዋወቀችኝ። አማራ ብላ። ሁሉም የሚመጡት በአማራ በኩል ነው። በአማራ በኩል የሚመጡበት ምክንያት ለምንድን ነው ካላችሁ፣ ቢኮዝ አማራው ብዙዋኑ የወጣው አማራው ነው። ብዙዋኑ በተለይ ወደ ዱባይ የሚሰደደው አማራ ነው። ስለዚህ አማራ እንዴት አድርገን የብዙዋኑ ኢትዮጵያ ያለው ማህበረሰብ አማራ ነው። አማራውን መቆጣጠር አለባቸው። አማራውን እንደ ጠላት የሚያዩ ብልጽግና መንግስት የትግራይ ህዝብ እንደ ጠላት አያዩም። ታውቃላችሁ። በጣም በሻሻ አድርጓቸዋል፣ ጨርሷቸዋል፣ አንቆላሽቷቸዋል። ኦሮሞን አንቆላሽቶታል። ዶክተር አብይ አህመድ ኦሮሞን ጨርሶታል። ምንም አይንቀሳቀስም። ኦሮሞን ይወላችሁ ፍርፋሮ እየሰጠ አንዴ ሲፈልግ ሬቻ ያደርግለታል። ሬቻውን እዛ ጋር ቅቤውን እየለጠለጠ ጮፌና ቀጤማ ይዞ ፈረሱን ይዞ አህያውን ይዞ ሲጨፍር ይውላል። ምንም ኦሮሞ ምስኪን ህዝብ ነው። ምንም የሆነ ነገር ከሰጠው ዱላ ከሰጠው በቂ ነው። ዱላ ስጠውና ከበሮ ምታለት እዛው እየዘለለ 5 ዓመት እዛው ታገኘዋለህ እየዘለለ። ኦሮሞ እንደዛ ኦሮሞ በጣም ኦሮሞስ ላይክ አም ሲሪየስ ነው የምላችሁ። የኦሮሞ ማህበረሰብን እንደንት እንዳታዩት። እንደዚህ ፕሮግሬሲቭ ሆኖ አስቦ አብሰልስሎ ተንኮል ሰርቶ ምናምን ተንኮል አያውቅም ኦሮሞ። ዱላ ስጠው፣ ቅቤ ስጠው፣ ፈረስ ስጠው፣ ዝፈንለት ቦሌ እያል ከዛ ጋር አንተ ዱባይ አድርገው አገሩን እየከፋፈልክ እየሸናሸንክ ማለት ነው። ምንም አይመስለውም። ኦሮሞን ዝም ብለህ ከአማራ ትበልጣለህ በለው። ኦሮሞን ዝም ብለህ ከአማራ ትበልጣለህ፣ ከትግሬ ትበልጣለህ። አንተ ጥሩ ከፍ ያልክ ሰው ነህ፣ አንተ መልካም ሰው ነህ ምናምን እስካልከው ድረስ ሌላ ምንም አይመስለውም። ኦሮሞ ምንም በቃ እንደዚህ ተንኮልና ሴራ አያውቅበትም። ተንኮል ሴራ አያውቅበትም። የትግራይ ህዝብ ተው አልቋል፣ ጨርሶታል አብይ አህመድ። በቃ ካሁን በኋላ የትግራይ ህዝብ ዛሬ ምን ግንቦት 20 ነው አይደል? አላያችሁም? በቃ ምንም አንቆላሽቶታል። እንዳያወራ ወጦ እንዳይለፈልፍ በራሱ ልጆች በናዶናይ በነ ጆን ዳንኤል በነምናም ጆኖሳይድ የሚባለውን ነገር እንዲያጠፉ አድርጓቸዋል። በቃ አብይ አህመድ እንዳለው ትግራይን በሻሻ አድርጎ የትግራይ ህዝብን አጥፍቶታል። የትግራይ ህዝብ ካሁን በኋላ አይነሳም። በቃ አይነሳም። ጌታ ምስክሬ ነው፣ አይነሳም። በቃ እንዳይነሳ አድርጎ ሰባብሮታል። ዲሞራላይዝ አድርጎታል። ሞራሉን ሰብሮታል። አጥፍቶታል። ተመልሶ ወደ ትፋቱ እንዲሄድ ነው። ወደ ኢሳያስ አፈወርቂ ወደ ጆኖሳይድ ወደ ፈጠረበት ወደ ፋኖና ወደ እንትን እንዲሄድ አድርጎታል። በቃ ዳን ኦሮሞ ትግሬ ማለት ትግሬን በቃ ትግሬ ካሁን በኋላ በኢትዮጵያ ምድር ማለት ነው ምንም አይነት እንትን አያመጣም። ምንም አይነት በቃ ኩሊ አድርጎታል። ልክ ኤርትራውያኖች ከ50 ዓመት በፊት እንትን አድርገውት አመቼ እያሉ እንዳደረጉት አሁን አብይ አህመድ አድርጎታል። በቃ